እዩ ዛሬ አልዋጥልን ያለው እኮ ዶክተር አብይ በዜጎች መካከል እየተገኘ ነው ሰላም ሰላም ፍቅር እያለ ነው አስቸገረ ሐቁን እየተናገረ ነው ሲናገር አይ አፉ ቅቤ ነው ሆዱ ጩቤ ነው እንላለን ሳይናገር ደግሞ እንድነው እንላለን የተናገረው በደንብ ያዙ እነዛ ቃቂራ አውጪዎች እኮ እሱ ከተናገረው ተነስተው ነው እሱን የሚተቹት የኢትዮጵያ ሚዲያዎች የህዝብ ሚዲያዎች አሉ እነዛ ሚዲያ ላይ ያሉ ሰዎችንም ለመተቸት መንግስትንም እንደ መንግስት ተቋማቱን ለመተቸት መጀመሪያ እነሱን መስማት ከሰማን በኋላ እነሱን ለማመስገንም ለመተቸትም እኛ ፍትሃዊ እንሆናለን ግን ገደለው ምናለው ያበቃለ ይለይልናል ብለዋል ምናም ብሎ ቆንጽሎ ያወጣል ከዛ ጋር ገርምናል እንደ ስጋት መሄዳችን ከሆነስ ሐቁንም መስማት አለብን ሐቁን ሁሉም ቦታ ላይ መገኘት አለብን ሁሉም ቦታ ላይ እየተገኘን ከሆነ አናላይዝ ለማድረግ ነው ነገሮችን ለማወቅ ነው ተብሎ ይወሰዳል ውሸታሙ ስንት ነገር እያለ ኢንቨስት ያደርግንለት ነው ሐቁን ያዘ ሰው ደግሞ ነውረኛ እንደውም ምንድነው እንደዛ የሚባሉ ነገሮች አሉና ለዛ ነው ላይክ ሼር ሰብስክራይብ እንደዚህ ሱፐር ቻት ሱፐር ስቲከር እንደዚህ ሜምበር መሆን ምናምን አብረን እንሆን ነው በኢትዮጵያዊነት ክብር ኢትዮጵያን ለማሻገር በሚለው ያቶ ግርማ ሰይፉን ግን በደንብ እንድታዩት ፈልጋለሁ ሉዓላዊ ሚዲያ ላይ ያለው በደንብ እኔ ራሱ ሆነው ቀዳሚ አጀንዳ ተደርገው ችግር እያለን የምናወራባቸው ናቸው የሚል ግምት የለኝም ያሉት የሰላም ችግሮች ብዙ ዋጋ ሳያስከፍሉ ወደ ጠረጴዛ ዙሪያ በመምጣት ሊቋጩ የሚችሉ ችግሮች ናቸው ብዬ ነው ማምነው እና ከዛ የዘለለ ከቁጥጥር ውጭ የወጣ በተለይ ደግሞ አገር ሊያፈርስ የሚችል የሰላም እጦት አለ የሚል ግምገማ የለኝም እኔም ሆንኩ ፓርቲያችን እንደሱ አይነት ግምገማ የለንም እስቲ ያለፉትን 6 ዓመታት ያለውን ነገር ማየት እንችላለን መጀመሪያዎቹ ዓመታት የነበረውንና ስንበትን ምክንያቱም ለውጡ ሲጀመር ብዙ ሰው ተስፋ አድርጎ ነበር ከዛ በኋላ ያልተጠበቁ ነገሮች ለአንዳንዶች ደግሞ ፖለቲካ ላይ ብዙ ልምድ እንትን ያላቸው ሰዎች ደግሞ ይጠበቅነው ይላሉ እና ሲጀመር የነበረ ችግሮች ነበሩ ከዛ ደግሞ አሁን የደረስንበት ደረጃ ላይ ደርሰናልና አሳሳቢ የምትላቸው ጊዜያት ነበሩ ዛሬን ጨምሮ የበለጠ አሳሳቢ የምትለው ጊዜ ነበር ወይስ ያን ያልሁ እስካሁንም ያለፍንበት 6 ዓመት ምንም ችግር አልነበረም የሚል መደምደሚያ ላይ ነው አይ አይደለም እንዴ በጣም አሳሳቢ ጊዜዎች ነበሩ አለፈው የዛሬ 3 ዓመት ጥቅምት ወር ላይ የኢትዮጵያ መከላከያ ሰራዊት በትግራይ ኃይሎች ጥቃት ደርሶበት ሀገር ያላትን መሳሪያና የሰው ኃይል በክፉኛ በተመታችበት ሰዓት ሀገር አደገኛ እንትን ውስጥ ገብታ እንደነበረ ማንም ሰው እንትን የሚያደርገው ነው ይሄ ከተቀለበሰ ወዲያ የሚፈጠሩት እያንዳንዳቸው ነገሮች ኢቨንት ናቸው እንጂ ክሪቲካል የሆኑ ነገሮች ናቸው ብዬ ወስዳቸው አልችልም ባለፉት 6 ዓመታት በሚገርም ሁኔታ እንደ ፓርቲ ያለፉትን 5 ዓመታት እንትን ግምገማ በጣም በዝርዝር ሰርተናል እና ግምገማውን በሰራበት ጊዜ ምንድነው በዋነኝነት ፋይንዲንግ እንትሉ የኤክስፔክቴሽን ነው አንዳንዱ በቃ መና ከሰማይ የሚወርድለት ጠቅላይ ሚኒስትሩም የመለኮታዊ ኃይል እንዳላቸው አድርጎ ገምቶ ያው እንደዚህ አይነት ግምት ደግሞ ለስተት የተጋለጠ ስለሚሆን የተሳሳተ ግምት እና እሱ ግምት ያመጣው ኤክስፔክቴሽን አልመጣጠም ሲል ሰው ችግር ላይ ወድቋል እኔ በግሌ የተለየ ኤክስፔክቴሽን አልነበረኝም እያንዳንዳቸው የሚሆኑት ነገሮች ጊዜ ወስደው እንደሚሆኑ ነው ማምነው እና ሁሉ ነገር በአንድ ጊዜ ይሆናል የሚል የለኝ እንግዲህ እንደሰማችሁት አቶ ግርማ የሚናገሩት ምንድነው በዛን ጊዜ የህልውና ጉዳይ ነበር ወያኔ እንደዛ ባለበት በዛን ሰዓት ላይ አንደኛው ሰሜን እዝ ነው የተመታው ሰሜን እዝ ማለት ደግሞ በወቅቱ ከኤርትራ ጋር በነበረው ግጭትን በማንኛውም መልኩ በሀገሪቱ ላይ የነበረው ትጥቅና እንደዚህ መከላከያ ላይ ራሳቸውን ሲያደራጁ የቆዩ ባለጌዎች
ያንን ኃይል እንኳን እስከ መሳሪያው ወደዛ አሽተው እዛ ይዘው የነበሩ ሁሉን ነገር በዛ ቁጥጥር ካደረጉ በኋላ በቀላሉ አገሪቱን መቆጣጠር እንደሚችሉና እጅግ ከዛ በፊት በነበሩ 27 ዓመታት ላይ ከፈጸሙት በላይ ዘግናኝ የሆነ አረመኔያዊ ሂትለራዊ ጨካኔ የተሞላበት አካሄድ ለማድረግ ነበር የጀመሩት እና እሱ ነገር ከሸፈ። ያኔ የነበረው ነገር ምንድነው? የትጥቁ ኃይል ማንኛውም ነገር ማንኛውም ማወቃቀር ማንኛውም ኔትወርክ እዛ ነበር ያለ። ያን ያዘዙ ኃይላት ዛሬ መፈንቅለ መንግስት እንደዚህ ቢሉ አንድ ጊዜ ብቻ አይደለም፣ በጣም ብዙ ጊዜ ነው መፈንቅለ መንግስት እንደዛ የሚሉ ሌላ ሚስጥራት እምላችሁ ያው የእናንተ የኢትዮጵያ ልጆች አመስጣሪዎች ናችሁ፣ እንደዛ ሁኑ፣ የጸሎት የዱዓ አባቶች አሉን እያልኩ ምነካካው ከዛ በማናዊ በመለኮታዊ ኃይል የሚመታ እጅግ በጣም ቆሻሻ የሆነ ስራ ሁሉ ነው የሚሰራው። ኢትዮጵያ ውስጥ ያለውን ነገር የራሳቸው መፈንጫ ለማድረግ የማይደረግ ነገር የለም። እዚህ በሚዲያ ላይ በወሬ ምናምን የሚፈታው ሰው ኔቨር እሱ እንደዛ አይደለም። ፈጣሪ ነገሮችን ይዟል፣ የጸሎት አባቶችን በዛ መልኩ ሄዷል ብዬ ስል ዛሬ ቀልድ የሚመስል ግን እውነት የሆነ ማንም መሳሪያ ከያዘ ሰው ማንም ስልጣን ካለው ሰው የበለጠ መለኮታዊ ስልጣን ያላቸው እናት አባቶች አሉን ኢትዮጵያ ውስጥ ኢትዮጵያን እያሻገሩ ያሉ አንድ ብር አንድ ሳንቲም ያልሰጠናቸው ጭራሽ ሲነገር እንኳን ለመስማት ፈቃደኛ ያልሆነ አሸባሪዎችን፣ ገዳዮችን፣ አስገዳዮችንና ባለጌዎችን አንደበታቸውን ቢሆን የረከሰ ነገር ተናግረው ወደ ረከሰና ወደ ጥፋት ሊመሩን የሚችሉ ሰዎችን እየሰማን እያጨበጨብን እየሾም ዛሬም ድረስ ምንድነው ባለ ጊዜ ወይም ይሄ ብዙ ተከታይ ተጽዕኖ ፈጣሪ ምናምን የሚባሉት ውሸታም ሰው ነው። ተጽዕኖ ፈጣሪ ዛሬ ስንት ሰው ነው 100 ሰው አቅርቡ፣ ከዛ ውስጥ ስንቱ ነው ሐቅን ስለያዘ ተጽዕኖ ፈጣሪ ያደረግነው? ስንት ሰው ነው ውሸትን ስለያዘ ተጽዕኖ ፈጣሪ ያደረግነው? በተለይ የሚዲያ ላይ እንደሚቅለበለበው እንደሚዘራው አረም በወንዛችን ላይ በወንዞቻችን ላይ በኢትዮጵያዊ ማንነታችን ላይ በጽንሳችን ላይ ኢትዮጵያዊ ጽንሰታችን ኢትዮጵያዊ ሆነን መወለዳችን በራሱ ጽንሰት ነው። እዛ ጽንሰታችን ላይ አረምን አምጥተው የደፉትን ሁሉ ቀድመው የመቱት የእናንተ እናት አባት ነው። ወደ ራሳችሁ እየው እምላችሁ እናንተ ውስጥ ለሀገር መድኃኒት የሚሆን ለዓለም መድኃኒት የሚሆን ነገር ፈጣሪ ያስቀምጣል። ሰውን የሰራው ፈጣሪ ነው። ሰውን ከፍ ዝቅ ባረግን ቁጥር ጠባችን ከፈጣሪ ጋር ነው። ነገሩ ከሱ ጋር ነው። እሱ የዘራውን እሱ የሰራውን እሱ የሚጠብቀውና የሚያኖረውን ሰው መጠን ስለምንጋጭና ያለ አቅማችን የማንወጣው ነገር ለሚሄድ ደጋግሞ የመሆንና ሁሉ ጊዜ ለድብድብ ብዙ ወጣቶች ቸክ አድርጉልኝ በግልጽ ብዙ ወጣቶች ይበላሉ፣ ይጠጣሉ፣ ይጨፍራሉ፣ አብረው ሰው ይደባደባሉ። ግሩፕ አላቸው ወይም ይዋደዳሉ የምትሏቸውን 3 4 5 6 እንደዚህ በየሰፈራችሁ ቸክ አድርጉ በያላችሁበት ወይም የምታስታውሱትን እና እነዛ ወጣቶች ለድብድብ አብሮ ለመብላት ለመጠጣት ለጭፈራ ጓደኛሞች ናቸው። ግን ግንኙነታቸውን ለመጠቃቀም አድርገውት አይቻላቅም። አሁንም ቢሆን እንደውም ተደራጁ በማህበራት በምናምን ተብለው አንዱ ገንዘቡን ይዞት እንዲጠፋ ሆን ተብሎ ይሰራ ነበር። ዛሬም ድረስ ከተራ ምቀኝነት ወይም ይሄ ሰዎችን በጥላቻ የመዋጥ አይነትና አንዱ ሰው ራሱን ከበተነ ከማንም ጋር አንድ መሆን አይችልም። አንድ ልሁን ካለ ራሱን መሰብሰብ፣ ቤቱ ውስጥ ያለውን ፍቅር መጨመር፣ በሰፈሩ በመንደሩ አብሮት ያለውን ቃሉን ማክበር፣ በየትኛውም ማግባብ ላይ ክህደትን መጥፎ ነገርን ወደ ሰውነቱ እንዳይገባ መከላከል ነው። ይህን ካደረግን የትም ቦታ ላይ አብረቁም ብትሉት ይቆማል። ማንም አይችለው። ግን እርስ በርሱ በተለያዩ ልዩነቶች የተሞላና ከቀናው ለሌላ መጠፋፋት የሚፈላለግን ሰው ስላወራ ብቻ አብሮ ቆሞ የሆነ ለውጥ ያመጣል ብላችሁ አታስቡት። እኔ በጣም ምስቀውና ምሳቀቀው ሁላ ማፍረው ሁሉ ትንሹም ትልቁም በተለይ የምታከብሩት ሰው ወድቆ ስታገኙ በጣም ትደነግጣላችሁ። ሽበት አሁን እኔ እድሜ በጣም ትልቅ ነገር እድሜ ያላቸው ሰዎች ወድቀው ምሁር ናቸው ተብለው ልክ እናንተ ብሆን ብላችሁ እየተመኛችኋቸው እያለ እነሱ ግን መጣው ሲፈጠፈጡ በጣም ትደነግጣላችሁ። እንደዚህ እና እነዛ ሰዎች ሃይማኖት አባቶችን አርክሰዋል፣ አዋርደዋል፣ ሁሉንም ለነሱ ንግድ አድርገዋል። የምንጠጋበት ነገር ሁሉ ለማሳጣት ተሞክሯል። ሁሉንም ነገር ዛሬ አይተናል። ዛሬ ያልተገለጠለት ሰው አለ? ዛሬ ክሪል በቃ ትንሽ ትልቁ ሊረዳው በሚችል ትንሹም
በማንኛውም በስልጣን በሃይማኖት በእድሜ በሽበት በምን ተሸፍኖ የነበረ ሁሉ ከረማው ተገፎ ክብሩ ተዋርዶ አይተን እኛ ይሄን አይተን እስከዛሬ የደረሰብንን ነገር ነገ መልሰን እንዲደርስ ያደርግን እንደሆነ ችግሩ የኛ ይሆናል። እነሱ መጣው በሳተላይት ድጋፍ እነዘመንና ሌሎች ከጀርባ የሚዋጉ ሰዎችን እየገደሉላቸው መጣው ከዚህ ከተመቱ በኋላ ያንን ነገር ለመበቀል ይሄን ስራ ሰሩ። አይ እነሱ አይደለም ከአማራ ክልል ነው ያሉት ካላችሁኝ የሚሰሩት ስራ እንኳን የሚያደርጉት ድርጊት ለኢትዮጵያ ጠላት ለአማራ ህዝብ ጠላት ሊጠቅም የሚችል አካሄድና ፍሬ ካፈራ ማቆም ነበረባቸው። ጠላት ደስ እንዳይለው ትዳር ውስጥ ያላችሁ ወንድሞች ትዳር ምቾት ሞልቶት ነው መጀመሪያ የጠበቃችሁትን ነው እየኖራችሁ ያላችሁት በመቻቻል እንጂ ያን ያክል ጣምናው አልቀየር ብሎ ነው ትዳር ግን መቻቻል ተደርጎበት በመቻቻል እየተጠገነ በፍቅር እንትን ያለው በመቻቻልና ነገሮችን በማሰብ ለማን ደስ ይበለው ለጠላት የማደስ ይሄንማ ሰው መስማት የለበትም በሚል ሰዋዊ የሰውነት ከፍታ እየተሸፈነ እየተጠገነ ስለሚሻገር እንጂ ሁሉ ነገር እዛ ውስጥ እንድንኖር አድርጎን ነው ወይ? እነዚህ ጋር ያሉት ጠላቶች ናቸው። ለዛ ህዝብ ጠላት ያ ህዝብ ችግር አለበት ብለው በችግሩ ገብተው ችግሩን ሰብከው በችግሩ ቀስቅሰው በችግሩ ለምነው ግን ችግር ያበዙበት በችግሩ ላይ ችግር ጨምረው ጭራሽ ምንም አይነት ተስፋ እንዳይኖረው መከራውን ነው በላዩ ላይ የከመሩበት። ብሔርተኞችን ወሰዷቸው። አፋን እዚህ ኦሮሚያ ክልል ላይ ያሉት ትግራይ ክልል ላይ ያሉት የትግራይ ክልል ብዙ ነገሩ ምናልባት ሰዎች ስለማይናገሩ ግጭት በተነሳበት ላይ ይሄ እርስ በርስ አለመዋደድና ስንፍና የተዋረሰው ትውልድ ባለ ቁጥር ሰነፍ ሰው እንደምታውቁት ነው የማይገባውን ለማግኘት የሆነ ነገር ያደርጋልና በየሄደበት እነዛም ሰዎች እንድንጎብስ እንድንጀግን ችግራችን እንዲቀረፍልን አይደል እንደዛ አስባችሁ ፕሮፖዛል ሰርታችሁ ብትጠይቋቸውም አይሰማችሁ። የትኛውም ላይ አቶ ዳንኤል ነው ዶክተር ዳንኤልን የአሜሪካው እንትን ኤምባሲ ያመሰገኑ ስትባሉ ማወቅ ምን ማለት ነው? እኛም ስለ አሜሪካ እነሱ እኮ ጤነኛ አካሄድ ባይሆንም ልክ እኮ ናቸው። ኢትዮጵያን በማዋረድና በመቅበር በሃይማኖቷ ላይም ወንድ ከወንድ ሴት ከሴት የሚለውን እንድትቀበል እናረጋታለን። እርዳታ እያልን እንድርባት ሰርተን የራሷን ሀብት እየቆነጠን ዝርፍ አግበስብሰን ወስደን እየቆነጠን እየሰጠን የኛ መጫወቻ እናረጋታለን። እምነቷንም እናሳጣለን። እምነታችን እኮ ጠፍቷል። ድንበር አበጅቶ በቋንቋ በመልክ ጠላትነትን የሚያውጅ ትውልድ እኮ መጥቷል። ይሄ እኮ የሚያሳፍር እኮ ነው። ቶሎ መቆም ያለበት እኮ ነው እንጂ ጭራሽ በዙ ላይ አንዳንድ ኮመንቶችን አያለሁ። በቻልኩት አቅም እንደዚህ ሪአክት ብዙ ያደረግንበት አሁን ቤት ጋር ነው። ሰዎች ራሳቸውን ይገልጣሉ ኮመንቱ ላይ እና አስተዋቸው ትደነግጣላችሁ። ይጠቅማሉ ያ ንግግር? ማንን ነው የሚጠቅመው? ያ ንግግር ማንን ነው የሚጎዳው? ራስን ነው። ትናንትናም እንደዛ አድርገን ነበር፣ ከትናንት ወዲያም ነበር። ከዛ አሁን ያ የጀመርነው ነገር የት ነው የሚያደርሰን? ጉድጓድ ውስጥ ነው። ልጆች ህፃናት እንኳን ሳይቀሩ እያባበሉ እያታለሉ ያግባቡ ነው የሚፈልጉትን ነገር የሚያስደርጉ እንጂ እየተሳደቡ አይደል። እገልሃለሁ እያልክ እየገደልክ እየዘጋ አሁንም ጠቅላይ ሚኒስትሩ ላይ ያልነው ሲጠበቅ የነበረ ጠቅላይ ሚኒስትሩ ምን አሉ እያልን ባሉሻሎች ስንሰማው የነበረውን እዛ ፓርላማ ውስጥ ያለውን ነገር መስማት ዕውቀት ነው። እሱን ያወቀ ሁሉ አንድ እዛ ላይ እንኳን ተናግረው ያልጠበቁት ቢኖር ቃሉን አልጠበቁም ብሎ ለመሞገት እንዲህ ባሉት ለመሞገት አሁን ያንን ሰው ራስንም ልክ ነኝ እንኳን አደረኩት እንኳን ደገፍኩት እንኳን በዚህ መልኩ ላይ ሄድኩኝ እንኳን እስካሁን ሐቅን ተከተልኩ እንኳን እንደዚህ ማለት በማለት ነውና መሳደብ መስረቅ ሰብናችን ስለተሰረቀ ሲሾም ያልበላ ብለው ሲሻር
አቅመቢስ ሁሉ ለጥፋት እንዲሰለፍ ያደረጉበት ነገር ቢኖር ወዴት ነው የሚያደርስ? ይሄ አሁን ዛሬ በለው የምትሉ በጣም ትልልቅ ስም ትልልቅ ቦታ ላይ ያላችሁ ሰዎች ወድቃችሁ የምታወሩት አለ በለው አብይ አህመድ ኢትዮጵያ ማለት አብይ አህመድ ናት። ኢትዮጵያ ማለት አማራ ምናምን የምትሉት ይሄ የበሰበሰ ኮረጆ ኦሮሞ የሚባለው ትግሬ የሚባለው ይሄ ነው ኢትዮጵያ ማለት? እንደሱ አይደለም። ግን እናንተም እሱን በሉ ተብላችሁ ነው እንጂ እዛ ላይ እኮ ብትሄዱ ነገም አልቃሽ ነው የምትሆነው። ሁልጊዜ አልቃሽ ሆነ እንድትቀጥል ነው የምትፈልገው። የሚፈልገው እንደዛ ነው። መንግስቱ ኃይለማርያም እንደዛ በላህና ሰደድክ የቅርቡን መንግስቱ ኃይለማርያም ህዋትም እሱን ካስወገዳችሁ ተብሎ ቃል ተሰጥቶ ስለነበረ አምባገነኑን የደርግ ሰራዊት አስወግደን ይላል። ከዛ ወልገድ ስትል ያስወጣና ይኸው እንዲሆነን እኮ ነው የመጣን ይልና በአህያ በምናምን የተጫነ እንትን ብሎ ልክ እንደዚህ ልጫናችሁ የሚል ያን ስብከቱን በፊልም ይለቃል። እንደውም ለሱም እኮ ራሱ ዛሬ ላይ ነፃ ወጥቶ ይሄው በአሸባሪነት በተራ ወንበዴ በተራ ግጭት ፈጣሪነት እኮ የተቀመጠው ነፃ ወጥቷል እኮ ራሱ ህወሓት። ነፃ ያልወጣው እኮ ተጨቋኙ ህዝብ ነው እንጂ እኮ ይሄ ወንበዴው ምናምንማ ያው ስሪቱም እምነቱም ይሄ አቅመ ጥናቱም ወይም የጥናት አቅሙ ወይም የእውቀት አቅሙ ግጭት በመፍጠር ሀገርንና ህዝብን ማተራመስ ነበር። ያችን ተልኮን ነው እየፈጸመ ያለው። እሱ እኮ ተራ ወንበዴ ነበሩ፣ ወንበዴነታቸውን ይዘዋል። ሰው የሆንክ ሰው መሆን እንጂ ያው ነበሩ እኮ በቃ ዛሬ የሚገርመን መሳሪያ አያስፈልግም እያለ ህዋትና ህዋት ጉዳይ ላይ የነበሩ ሰዎች ምን ታምር ተፈጠረ ብላችሁ የምትጠራጠሩት እኮ በቃ የጦር መሳሪያ መውደቅ አለበት፣ እስካሁን ድረስ ተዋጋን ምናል፣ ስንት ሰዎችን አስገደልን ገደል፣ በቃ ስለዚህ ትራክተር ነው የምንፈልገው፣ ፍቅር ነው የምንፈልገው እያሉ ቢሉ ነበር። እንዴ እነሱ ሰዎች በጤናቸው ነው ወይስ እኛንን የሚል እንጂ እነሱ ባህሪያቸው ላይ ነው ያለን። እኛን ግን ክፋታቸውን አውርሰው ዘለፋ እንደ ጽድቅ እንደ አዋቂነት እንደ ምሁር ሌላ ሀገር ያሉ ሰዎች ምናልባት ጥገኝነትን ማግኘትም ያገለግላል ይባላል። እዚህ ሀገርም አቶ ግርማ ሰይፉ እንደተናገሩት አንዳንድ ሚሊዮን በአመት ይሁን በምን የሚሰጣቸው ብር አለ፣ ያው ቦርድ በማቋቋም መጋቢ ሐዲስ እሸቱ አለማየሁም አንድ ወቅት ላይ እባካችሁ እነዚህ ሰዎች አንድ ቦርሳ አዝለው ቢሮ የላቸው ምንም የላቸው አንድ ቦርሳ ብቻ አዝለው ፓርቲ ያቋቁማሉ አሉ እና እነዛ ሰዎች ሰውን እያባሉ ከሚያስጨርሱን እንደው የእንጀራ ገመዳቸው ለምን ማይተውት ብዬ ሲናገር የለም የመብያ ትሪያቸው ነው ወይም ይሄ ማዕዳቸው ነው ብለው አሉኝ አሉ። ስለዚህ እባካችሁ ሰው ከምታባሉ ከምታጨርሱ ገንዘብ ጠይቁንና እናንተም ከዝውጡ የኢትዮጵያ ህዝብም እናንተን በገንዘብ ይደጉም እንጂ የሰው ደም አታፋሱ እባካችሁ ብለው የለመኑበት መድረክ አለ። መጋቢ ሐዲስ እሸቱ አለማየሁ፣ ዲያቆን ዳንኤል ክብረት፣ ኡስታዝ አቡበከር አህመድ እና ደግሞ ተቀዳሚ ሙፍቲ ሐጅ ዑመር እድሪስ እንደዚህ መሰል ሰዎች ሲናገሩ ውለው ሲናገሩ ቢያድሩ ዶክተር ወዳጀነህ የሚባሉ ሰዎች በጣም መድኃኒት ናቸው። ለምንድን ነው ብዙ ጊዜ የማይናገሩ መላቸው ሰዎች ውስጥ ናቸው። እነዚህ በጥቂቱ የጠራውላችሁ ሰዎች ሁሉ ጊዜ ቢናገሩ የተቀባ ነው ንግግራቸው ይጣፍጣል እና ከዛ ውስጥ እሳቸው እንደዛ ብለው ሲናገሩ ነበረ። አሁንም ዛሬ አቶ ግርማ ሰይፉ ያረጋግጡት እሱ ነው። አያችን ለማግኘት እንጂ ሌላ ነገር የለም። በደንብ አድርገው እዛ ውስጥ ያለውን ገመና እሳቸው እዛ ስላሉ ነው። እሳቸው የሆነ ከብልጽግና ጋር ብልጽግናንም በደንብ ነው የተናገሩት። ላዩን ብልጽግና ለብሶ ውስጡ ግን ጎጠኛ መንደርተኛ የሆነ ጽንፈኛ ወራዳ ሰው እንዳለ ነግረውናል። ይጠበቃል። ጠቅላይ ሚኒስትሩ ከሚገባው በላይም ሲናገሩት የነበረው አቶ ግርማ ሲናገሩት ደግሞ ሀቅ ይሆናል፣ እውነት ይሆናል። ምክንያቱም የሚያረጋግጡት ነገር ነው። በሐሳዊ መሲነት ከተገኘው ጋራ ሁሉ ዳንክራ እየመቱ መሄድን የለመዱት ራስን መሆን አይደለም፣ ተላላኪነትን የለመዱት ሆዴድ ቢባሉ በአዴን ቢባሉ ዲሄደን የሚባለው አድርገው የህወሓት ተላላኪነት። ህወሓት ደግሞ በማዘዙ እውቀት ኖሮት ምናምን አይደለም፣ ገዳይ ነበር፣ አስገዳይ ነበር። ታክቲኩ እዛው እርስ በርሱ ነበር የሚያባለው። ምንን ተጠቅመው ወይ በስልጣን ልዩነት ይፈጥራል። ይሄ አብሮ አለመዋደድ እምላችሁ የሚዘጋው እኮ ብዙ በር ነው። ኢኮኖሚ ልዩነት ይፈጥራል። አንዳንድ ቤት ላይ ካቢኔ ወይም ይሄ የፖለቲካ ፓርቲ አባል በመሆኑ በጣም ያጠና የነበረው ልጅ ስራ አጥቶ ይቀመጣል። አውደልዳዩ መንደርተኛ ደግሞ የነበረው ትንሽ ወንድሙ ወይ ምናምን ይሆናል ይገባል። በሆነ በስነ ጽሁፍ ይሄ በበጎ አድራጎት ወይም ደግሞ
የተለያዩ ክበባት ላይ በመሳተፍ የሚል ሰርቲፊኬት ይሰበስባል ወይም ይገዛና ይገባል። አባል በመሆኑ ብቻ ስራ ማግኘትና ቀጥቃጭነት ልክ በደርግ ጊዜም ሰዎችን ገሎ ለመሄድ ሁሉ የእንትና አባል ለመሆን በቃ በቂ ነበር። ያው ገሎ ለመሄድ በቃ መታወቂያ ብቻ ሳይቶ ይኬድ ነበር አሉ። ያንኑ አይነት የማስቀጠል አዝማሚያ ሆኖ ሲከድ እነሱ ግን ባካፋ በሆነ በጣም በቢሊየን ዝቀው ለዛ ሰው ምናልባት እራት ቢጋብዙት ነው። ያን ያህል ነው ልዩነቱ። ለመጠቀሚያነት ካልሆነ በስተቀር ከሚሰሩት ተግባርም ጋር አይነካኩ እና እንደዛ አይነት ነገር የነበረውን ይሄ ሰውዬም እንደዚህ መጥቶ እንደዚህ ሲናገር እዛ ልጁ ምን ያደርጋል? ገንዘብ ያመጣል፣ ለእናቱ ይሰጣል፣ ለአባቱ ይሰጣል። አውደልዳይ ሌባ እንደዚህ ሰለፍ ነው ሲሉት የነበረው ሰው ለቤተሰቡ የሆነ ቡና እየገዛ ስኳር እየገዛ ማገልገል ሲጀምር ያንኛው ላይ ጥላትነት ይፈጥራል። አንተማ ተማርክ ጎበዝ ተጨበጨበልህ ምን ሽልማት ምን ይሰራል እያሉ ሞራል ያላቸውን ሰው መጣል ነው ዋናው ዓላማ። ከዛ በኋላስ ሐቅን መያዝ ነውር ነው የሚል ማህተም መምታት ነው። ሃይማኖተኛ ነኝ፣ ሐቀኛ ነኝ፣ ሀገር ወዳድ ነኝ፣ አንድነትን ወዳለሁ፣ ኢትዮጵያዊነትን ወዳለሁ የሚልን አናቱን ቀጥቅጦ ኢዶ አልልም በዛች ቦታ አልሄድም ብሎ መሐላ እስኪምል ድረስ ማድረስ ነው። መስረቅ በቃ ኩራት እንዲሆን ማስለመር ነበር። በቤቱ ይለምዳል፣ ያሌባው ይጨበጨበለታል፣ ሐቅ ያዘው ሲሰደብ ይውል ነበር። እንደዛ የተደረገ ነው የተሰራብን። ዛሬ ላይ መልሰን ያን በመናገር ከዛ ችግር መውጣት አንችልም። የምንፈልገው በእውነት ከችግሩ ለመውጣት ከሆነ ለመውጣት እንስራ። አብረን ለመሆን በእውነት ፈልገን ከሆነ አብሮ ለመሆን ሊያደርገን የሚችለውን ነገር እንስራ። በፍቅር ላይ እንዲገባን ስለሆነ የምናገረው በጾታዊ ፍቅር ላይ ያለ ሰው አትሂጂ ከሱ ጋር አትሂድ ከሱ ጋር አትሂድ አንተም አንቺም አትሂጂ ተብለው ብትሄጂ ነግሬሻለሁ ብትሄድ ነግሬሻለሁ ተባብለው እናት አባትም ማንኛውም ሰው አስጠንቅቋቸው ይለያያሉ ወይ እነዛ ሰዎች? የውሸት ድራማ ተሰብቶባቸው እሱ እኮ ሚስት አለው ልጆች አሉት ተብላ አትመለስም። እሱም እንደዚህ እኮ ናት እንደዚህ ናት ተብሎ ተሰርቶ አይመለስም። ትክክለኛው ፍቅር ሲኖር ማለት ነው። ስለዚህ የእውነተኛ አብረን እንድንቆም የደረሰብን መከራ ሁሉ እንዲቀረፍ ከሆነ ምንጮኸው ለምንድን ነው ማንቻቻለው? ሳንተዋወቅ የምንሰዳደበው ሳንተዋወቅ እንደዚህ ብለን ለግድያ የምንፈላለገው በእውነት እሱ ነው ወይ ቤተሰብ? እሱስ ነው ወይ ኃላፊነት? እሱስ ነው ወይ ነፃ መውጣት? እሱስ ነው ወይ ትልቅነታችን የሚለካው? ተሳዳቢው ሰው ራስን ማምለክ፣ ራስን ማስመለክ፣ ራስን በማይገባው ቦታ ላይ ሰቅሎ መወራጨት ካልሆነ ትልቅነት እኮ ማለት ሌሎችን ስታነሱ ነው የሚታየው። እናንተ ኦልሬዲ አንድ ላይ ከፍ ካላችሁ ከዛ በኋላ የእናንተ ስራ የሚታየው የወደቁትን ስታነሱ የተሳሳቱትን ስትመልሱ ነው እንጂ እየተሳደባችሁ ገላለሁ ምናምን እያላችሁ አይደለም። እንዴት ገዳይን ታመሰግናላችሁ? አሁን አቶ ተፈራ ጀነራል ተፈራ በሉት አቶ ተፈራም በሉት ነቲንግ ምንም ጀነራል አላችሁት ምናምን ማዕረግ ላይ ሲሆን ነው። ሰው ቦታ ላይ ሲኖር ነው እንጂ ብሔርተኛ የሆነ ሰው ክብረ ቢስ ነው። ምንም ክብር የለው። ከምንም በታች ነው። ከክብሩ ወድቋልና ትንኝቱን ቢራቢሮቱን ማንኛውም ቁጫጭቱን ጉንዳን ይሁን ምንም ከቦታው ላይ ካለ እሱ ቦታውን ጠብቋል። ብሔርተኛ ግን ከዛ በታች ነው። መጫወቻ ነው። ሲሞትም ሌላ ሞት እንዲጠራ ተብሎ የተሰራ ነው። ሲገደልም ገዳዩ ሐቀኛ ፍትሃዊ ገዳይ እንዲሆን ተደርጎ በበቀል ተሞልቶ የተቀመጠበት ብልቃጥ የጥፋት ብልቃጥ ነው እንጂ ብሔርተኛ አይደለም። አንተ ቀጥለህ ደግሞ ሃይማኖተኛ ነኝ ትላለህ። በሁሉም ላይ ለመክሰር ሰው የሚሮጥ አለ። በጣም የጨነገፉ ትውልዶች አሏት ሀገራችንና አይሆንም እሱ ነው ስለማይሆን ከዛ መውጣት። አሁን እዚህ አሁን ይሄ ቡም ምናምን ይባላል። ቡም በል ራስህ እየተረገማሉ። ያ ደግሞ አቤልና ቃየል ተገዳደሏል። መጀመሪያ አዳም ልጆች ናቸው። አዳምና ሔዋን ልጆች። ማን ያስተማራቸው? ለምን ተገዳደሉ? አለ እናቱን የሚገልኩ እና እነዚህ አንዴ ተስፋ የቆርጡ ያበዷሉ አልኳቸው። ለምሳሌ በፖለቲካውም ዘርፍ በየትኛውም ዘርፍ ከመጀመሪያው ጀምሮ እያጭበረበሩ እየካዱ እየገደሉ እያገዳደሉ በአቃጣሪነትና በውርደት ላይ ያሉ በጣም የሚወዳቸውን ሰው የሚያጭበረብሩ ሰዎች አሉ። እነሱ አይመለሱ። በነገራችን ለዛ እኮ ነው ሚድን ካለ ነው እንጂ እስከዛሬ መጣህበትም
አንዳንዱ ዝም ብሎ የሚወራጭ አለ፣ እብድ የሚወራጭ አለ። ያ አረም ምንም ችግር የለውም ያለ ነው። ይሄ ባህሪው ነው። አረም ይኖራል፣ እንክርዳድ ይኖራል በስንዴው። ነገር ግን ስንዴው ማነስ እንክርዳዱ መብዛት የለበትም ነው። በትንሹ በእኛ አካባቢ በአማራ ክልል ላይ የተጀመረውን ብታዩት 11 ወር አሁን ነገ ያው ሐምሌ 28 ላይ ወይም 27 ላይ ዓመት ይሞላል። ይሄ ነገሩ ከተጀመረ በኋላ ነው። ግን እዛ ጉዳይ ላይ በጣም በጣም የረከሱ ልጆች ናቸው ብዬ የምላችሁ አንደኛ የሚደርሰውን ነገር ስታዩ፣ ከዛ ያንን የሚደርሰውን መከራ እንዲቀጥል ደግሞ እንደዚህ የሚቅበዘበዙ የሳትራት አሉ፣ ጭንጋፎች ማለት ነው። ለነሱ ነው እኔ ጨከን ብዬ አንዳንዴ የምናገረውና በዛውም ስራዬን እየሰራው ስለሆነ ነው። ጨከን ብዬ በተናገርኩ ቁጥር አንገቱን የሚባል አለ ማለት ነው። ይሄ መለኮታዊ አቅም የሚመታው መለኮታዊ ሰይፍ የሚመታው አለ የትም ቦታ። እርግጠኛ እኮ ነው፣ መናገሩ ላይ አያስጠብቅም ምንም። በቃ ምትድን ከሆነ ዳን ነው የተባልከው። አለዛስ በቃ ቀጥል እንዳታቆም። መከላከያ ምናምን ግጠመው፣ እዛ ገጥማለሁ ካልከው ጋር መንግስት ጋር ግጠም። ግን እናትህን አትግደል፣ እህትህን አትድፈር፣ የወንድምህን ሚስት አትድፈር፣ ቤተክርስቲያን ላይ አትጸዳዳ፣ መሳሪያ አትቅበር፣ የተቀደሱ ቦታዎችን አትንካ፣ ያንተን ጥንብነት ያንተን ርኩሰት አታካፍል ነው ጥያቄ እንጂ ነገ እንደምትባል ታውቃለህ። ዛሬ ይሄን ሐሳብ ከያዝክበት ቀን ጀምረህ በሽተኛ ነህ። የማይገባህን ለማግኘት እስካሰብክ ድረስ ሁሉ ጊዜ በሽታ ካንተ ጋር ነው። ጭንቀት፣ ፍርሃት ካንተ ጋር ነው። ወደህ ነው የተገዛለት ማለት አጋንንት እያመለክ እንዴ በጠንቋይ ነው እንዴ እንደዚህ ለሰይጣን እየተገዛህ ነው መንግስት የምትሆነው? መጀመሪያ እስኪ በራስህ ላይ ሰልጥ፣ የራስህ ገዢ ሁን። ሰውን አክብር፣ ፈጣሪን አክብር። ሁሉን ክደህ ራስህን ክደህ ፈጣሪህን ክደህ እናት አባትህን ክደህ ፍቅረኛህን ፍቅረኛሽን ክደህ ልጅህን ክደህ ልጅሽን ክደህ እንዴት ይሆናል? በየሄድክበት በክደት ተሞልተህ እኮ ማንም ነው የሚስቅብህ። ሰይጣን ራሱ ክክክ እያለ ነው የሚስቅ፣ እየጋለበ ነው። ማነው አባት አምራት ነው የሚባል አንድ ሰውዬ ነበረና የእግሩን ጣቢ ሁሉ እያስጠጣ ይጫወትባቸው ነበር። እሱ ክፉ ምኞት ይውጣ። መሪህንም እኮ ገለሃየው እዝነት አዛኝ መሳይ ያሌለውን በስሪንጅ ብትወጋ ራሱ እኮ እዝነት በውስጥህ አይሰርጽም። እንዴት ራስህን ማዳን ሳትሞክር እንዴት አድርገህ ሰው ታድናለህ? ተላላኪነት እኮ ማለት እንዴት ሰዎች እንደሚልኩት እነሱ እንዴት እያሽቃበጠ እንደሚያገለግል እንደሚታዘዝ ነው እንጂ ጥረቱና ትምህርቱ ከዛ ያለፈ ሊያውቅ አይችልም። ለምን? ትሬኒንጉ እንደዛ ነው። አካውንቲንግ ተማሪ፣ ኢንጂነሪንግ ተማሪ ምናልባት እኛ ጋር ቲዮሬቲካል ቢሆንም ወደዛ እንምጣ ነው። ባህሉ ተቀየር። አእምሯቸውና ሰውየው ማለት አንገት አልባ ጭንቅላት አልባ ለምን ወደ ምን እንደሚሄድና መነሻና መድረሻውን ሳያስታውስ የሚወራጭ በሽተኛ ሰው አለ። የሱን በሽታ በመውረስ ሌላ በሽተኛ ለመሆን አለመጣር ነው። የራሱስ ለራሱ ጉዳይ ያማ ፈጣሪ ያስብለት፣ ከፈጣሪ ጋር ይነጋገር። እኛ ብቻ እሱም ወደ ባሰ ብደት እንዳይሄድ እኛም የሱን በሽታ እንዳንወርስ ራሳችንን መጠበቅ ነው። እሱ ላይ ነው ማተኮር ያለብን። ሰው ልብስ ቢለብስ ጫማ ቢጫማ ማንኛውንም ለራሱ ማድረግ ያለበትን ጥንቃቄና ምቾት ቢጠብቅ ሌሎችን እስካልጎዳ ድረስ አግባብ ነው፣ ሐላል ነው፣ የተፈቀደ ነው። ነገር ግን ለሱ ምቾት ሲል ሌሎችን የጎዳ እንደሆነ እሱ ጠፍቷል፣ መጥፋትም ስላለበት እንግዲህ ከተማው ሲበራ አእምሮው ያልበራ አለ። መሐመድ ከድር አመሰግናለሁ። በእንግሊዘኛው መረከው ጉባለች አለ። በእንግሊዘኛው ምንድነው ያልከው ነው? እስኪ ሙሄ ንገረኝ። እኔ የእሳቤ የደረቁባቸው አሉና አንዳንድ ንግግሮች ሲናገሩ ሆት የምሆነው እዚህ ጋር በተናገሩት እንዳይመስላችሁ ከዛ ጀርባ ያለውን ቆሻሻና እነዚህ ሰዎች ለማን እንደሚሰሩ እዛ የሚጎዱ ሰዎች ሌላ፣ የሚፈክሩት ሌላ፣ ጉዳት የሚደርስባቸውና የሚያደርሱት ሌላ፣ የሚጠቀመው ደግሞ ሌላ ነው። የሚገርማቸው እነዚህ መጫወቻ ናቸው። በቦታው ላይ የሉም። ለምንድን ነው እዛ ሆነው ያሉ ሰዎች ይሄ የጠያቂነት መንፈስ እንዲሰወሩ? ትናንት ገደልክ ተጋደልክ ብዬ ወደኋላ ሄጄ ያየሁት እሱን ነው። ፓርቲም ብታቋቁም ምንም ብታቋቁም እኮ እገደልከው ህዝብ ላይ
ለመገደል ከመጣ ከሆነ ኦኬ፣ ግን እንደማትመጣ አታውቅም ወይ? የሚያሸንፍ የማያሸንፍ ነው ወይ ብሎ የማይገለጥ ነገር ወይም ያልተገለጠላቸው ነገር ካለ እነሱ ሰዎች ወጥ እንጨት ናቸው። የሰው አማርልኝ እያሉ በአሁን ዲጂታላይዝድ ነው ይልካሉ። በሚሞሪ የላካቸው ኃይል ምን ይላል? ይሄው የሰራው ይሄን ስራ እኮ ባጋለጥብህ በቃ ቻዝቡቼ ማለት ነው ነግሬሃለሁ ይላል። እምቢ ብሎት እኮ ቢያመልጥ ወይም ወደ ቀልብ ወደ ህሊናው ቢመጣ ከቻለ ተከትሎ ሆዶም ቢሆን ሊገለው ሊያስገድለው ይችላል። ከዛ ገደል ይችላል። ለምሳሌ በእንሰሙን የሰማሁት ምንድነው ወደ ወለጋ አካባቢ ላይ ሰዎች እንዳይመለሱ ምናምን ሄደው ገለው አፈናቀሉ። አሁን አማራ ክልል ላይ እኮ ችግሮች ከተፈጠሩ በኋላ ወለጋ ላይም ተነበርከው ጎጃም አካባቢ እየገደልክ ያለው ሰው ነህ ነው የምልህ። እኔ ደምድሜ የጨረስኩት እንደዛ ነው። ለካ ጉዱኛ ቤት ነበር። እኔ ወለጋ ላይ ሰው ሞተ እያልኩ ወለጋ ላይ ያሉ ሌሎች ሰዎች ደግሞ መከላከያ ላይ ተኩስ ከፍተው ጥቃት የጀመሩ ነበሩ። ያልተናገርነው አለ። ባለፈው ወቅት ላይ መከላከያ ላይ ተደብቀው ተኩስ የከፈቱ እዛ ሞተ ስንል እዚህ መጥቶ ከገደለ ተመሳሳይ ነው። ያገዳደል አይነት ነው እንደ ልዩነት ትግል እውቀት እሱ ነው። ኢትዮ ቡም በል ስትለው ነው በእንግሊዘኛ መረከው ያልከው። ቡም በል ያው እንደ ቦምብ እንዲፈነዳ ፈልጌ ነው። እኔማ ያው ቡም እንዲያድግ አይደለም። እኔ ግን ቡም የሚፈነዱ አይነት የለም ቦምብ ከሚለው አንፃር ነው። ሙሄ አመሰግናለሁና በእርግጥ ያው ቀልብ ይመተዋል። ተወውማ ብትመረቀውም እሱን ሰይፍ ሆኖ ይመተዋል እንጂ አያሳድገውም። ምክንያቱም የሚያሳድገው የሚያጠፋውም ውስጡ ላይ የያዘው ሰው ለሰዎች ቅን የሚያስብ ሰው የትም ቦታ ቅን ነው የሚገጥመው። አዝመራው ሁሉ ቅን ይሆንለታል። ለጥፋት የተሰለፈ ደግሞ አለመታደል ነው እንጂ ዛሬ ላይ እንኳን ሰው ቢያንስ አፍሮ ቁጭ ይላል ወይም አልገባኝም ብሎ ዝም ይላል እንጂ የሻበት ይባላል ወይም እግዚአብሔር የፈረደበት መቼም ቢሆን የማይድነው ሰው በቃ ተገልጦ ይመጣላችኋል። ለዛ ነው እነዚህ እንትኖች የሚቅበዘበዙና ከተማ ሲበራ ያልበራ አእምሮው ያልተለወጠ ዘው ጥመቱ ላይ ያለ አለ። ያ ነው እንትኑ። እንደው በጣም ብዙ ተከታይ ብዙ ሳብስክራይበር ብዙ ተጽዕኖ ፈጣሪ ብንሆን ምን ሊሆኑ ኖሯል? እኔ የሚገርመኝ ይሄ ብቻ ነው። እዚህ መጣው እንኳን እንደዚህ ሰው አይንቁም። እነዚህ በጣም ቆሻሻነታቸው ስታያቸው እብደታቸው ሰው አይንቁም። ትንሽ ትልቁ ጋር መጋጨት የሚፈልጉ እብደታቸው እንደዛ ነው። እና እዚህ ቤት መጣችሁ ቢያንስ ቢቻል ባትገቡ፣ ከገባችሁ ወደ ጉድጓድ ባትገቡ፣ ባትሳደቡ ጥሩ ነው። እኔ እንደዛ ብትሉ የኔ ጌታ እናንተን በዘለፋችሁ የሚተዋችሁ እንዳይመስላችሁ። የፈረደባችሁ ካልሆናችሁ እዚህ ገብታችሁ አትሳደቡ። የትኛውም ቦታ ላይ እግዚአብሔር ባያጋጥመኝ ደስ ይለኛል። ካጋጠመኝ ደግሞ ፍርዱን እንዲሰጠኝ ከሱ ጋር እንፋጠጣታለን። በዚህ ካላዘዘባችሁ አትሳደቡ። ድንቁርና አያስፈልግም። ሞግቱ። ይሄን ያልከው በዚህ አንፃር ስህተት ነው፣ ይሄ ደግሞ ጥሩ ነው የሚል ጥሩም በጎም ነው ሰው የተሞላው እንጂ ቆሻሻ ብቻ ማጠራቀሚያ አትኑ የሚል አለን። እና ከተማም ሲበራ መብራት ሲበራም ያልበራ ማንነት ያላቸው ሰዎች አሉ። ሀገር ሲቀየርም ያልተቀየሩ፣ ሀገር ሲቀይሩም ያልተቀየሩ አሉ። የትኛውም ሰለጠነ ሀገር ላይ ቢቀመጡ እነሱ ተቀምጠው ያሉ ድንጋይ ላይ ውሃ ማፍሰስ ሆኖባቸው እዛም ቦታ ሆነው በልጅነት የእንጀራ እናት ካሳደገቻቸው እሷ የመታቻቸውን ወይም የደበደበቻቸውን አንድ የሆነ አለቃ ከነበራቸው እንደ ዕቃ የሚታዘዝ ያ አለቃ ያደርስባቸው የነበረን በደል በሌሎች ላይ በማድረስ ያንን ሰው የተበቀልኩ የሚመስላቸው እሳቤ ያላቸው ብዙ ሰዎች አሉ። ያልተቀየሩ እንግዲህ ሽበት ያልቀየራቸው ወይም እድሜ ማለት ነው። ሽበት የሚለው ከፀጉሩ ጋር ሳይሆን እስከዛ ድረስ የሄዱበት ሂደት፣ ፈተና፣ ሁነት በትክክል ብዙ ነገሮችን ተጋፍጠው ይሆናል። ብዙ ጠውረዶችን ሄደው ነው እስከ ሽበት የደረሱት። በዛ ሁሉ ነገር ላይ ግን ሳይማሩና ሲሆን ያነሱ ላይ የደረሰው ነገር ለሌላው እንዳይደርስ ማስተማር ሲገባቸው ያ ቢቀር ግን ራሳቸውን አንደበታቸውን እንኳን ለመቆጣጠር ይችን እንኳን ትምህርት እንደው ሳይሰጣቸው በመቅረቱ የሽማግሌ ቅሌታን ዘመን ሳያስተምረው እንዲሁ ከሆነ ጥሬ መሃል ላይ ሳትበስል እንደምትሄዱ አይነት ነገር ሆኖ መገኘቱ ስለሚያሳዝን ነው። ፀጉሩ ሲሸሽ መላጣ ሲሆን በራ ሲሆን ዘመናትም እየተሽከረከሩ እየተለወጡ ሲሄዱ እሱ ያልተለወጠ የትምህርት ማዕረግ፣ የኃላፊነት ማዕረግ፣ የእድሜ ማዕረግ አባ እንደዚህ አቶ እየተባለ
አቡሽ ከሚባለው አቶ ከአቶ አባ አቦይ እየተባለ እስከሚጠራበት የእድሜ ማዕረግ ይባላል። የሃይማኖት ደግሞ በሃይማኖቱ ያው ቄስ፣ ዲያቆን እንግዲህ ኤጲስቆጶስ መነኩሴ ነው። እንደዚህ ያለ እስከ ጵጵስና የሚሄዱትንም ነው። ሸህ ቃልቻውንም ከሆነ ሸሁ ቃልቻውን እንደዚህ ሙፍቲ እየተባሉ የሚሄዱትን በሁሉም የምንነካካው ይሄ ማዕረግ ሁሉ እየተሰጣቸው በቤተሰብ ደግሞ አባት እንደዚህ እየተባለ የተሰጡ የማዕረግ ስሞች እንኳን የማይቀይሩት ሰው አለ። እሱ ይቀየር። እነዚህ ሁሉ ነገሮች ሄደውበት ግን ሳይቀየር ሁሉም ነገር ከንቱ የከንቱ ከንቱ የሆነበት ሁሉም ነገር ተቀየረ። ያወቀውም ቢሆን እሱን ያልቀየረው አለ። ዲጂታላይዜሽን ነው ዘመኑ። ነገሮችን በቀላሉ ኮንትሮል የሚደረግበትና የዳታ ፓካፑም እንደዚህ ነው። ይህንን በመሞገት አንፈልግም ካል አንፈልግም የምንልበትን አቅም በመፍጠር ነው። አለዛ አንፈልግም ብለን በእግራችን ነው የምንሄደው። በመኪና እንሄድም ብንል፣ በስልክ አናወራም ብንል፣ ካሜራ እንጠቀምም ብንል፣ ሶፍትዌር እንጠቀም ብንል የባሰ እንቀበራለን እንረሳለን እንጂ ሌላ አማራጭ አምጥተን ግን ቢያንስ እዛ ቦታ ገብተን ያ ነገር ለሌሎች መጠቀሚያ እንዳያደርገን አድርገን ብንጠቀም፣ ለምሳሌ ፖለቲካው ምንም ነገር ከኛ ጉዳት ባለፈ የኛ ጉዳት ለሌሎች ለጥላቶች ሊጠቀሙበት የሚችሉትን ባህሪና ይዘት ተላብሶ የሚካሄድበት ነገር አለ። እሱም እንትን በማለት ዘመኑን የሚዋጅ ንግግሮችና አካሄዶች ብናመጣ ይሄ ከላይ ያልኳቸው ነገሮች አለመቀየር፣ በዚህ ዘመንም ያንኑ ነገር ይዞ መገኘት ራስን ከማጥፋት ባለፈ ሌላ ነገር እንደሌለው እንድናቅ ነው። ብዙ ነገሮችን ይቀይራል። ይሄ በሞባይሉ እንደሚያዝ ካሜራው እንዴት አፕዴት አንዲት ሶፍትዌር ወይ ሞባይላችን ሶፍትዌሩ ፕሮግራሙ እንደዚህ እየተዘጋ ምን እያለ ያስቸገረን ያለው ለዛ ነው። ሌሎች ስለሚዘጉት እዚህ የምንሰራውም ነገር ዩቲዩብም የትኛውም ነገር ላይ እንትን ይላል፣ ሰው አያየውም። ምን ይላል እንደዚህ የሚሆነው ለምንድን ነው? እኛ ስላልሰራን ሌሎች ስለሰሩት ነው። በጎ ነገር አለው። የሰሩትም ግን ለራሳቸው ክፋት እየተጠቀሙበትም እንደሆነ እሱን በመተው በመሸሻ አይደለም የምናመልጠው ነው ዋናው። ሲቻል ሲሆን እሱን ቀድሞ ሊሄድ የሚችል ኮምፒቴሽን መፍጠር፣ ያ ቢቀር ግን ያለውን ነገርም የራስን ሴፍቲ ጠብቆ የሚያስችል አጠቃቀም እንዲመጣ መስራት እንጂ መግደልና መገዳደል በለው ብሎ መሰዳደብ ምንም በዚህ ዘመን ላይ በጣም በጣም ጸያፍ እና ነውር ነው። ይሄ እዛው ተቸክሎ ቆሞ ቀር የሆነ ሰው የሚያደርገው ነገር እንደሆነ ልታውቁ ይገባል። ስለዚህ በስድባችሁ በዘለፋችሁ በምታውጁት የሞትና የእልቂት አዋጅ ሁሉ የራሳችሁን ውድቀትና ሞት ማረጋገጥ ካልሆነ በቀር የዚህ ዘመን ዘመነኛ ንግግርና ሐሳቤ እንዳልሆነ እንድታውቁ ማስገንዘብ ፈልጌ ነው። እና እኛስ ምንድነን? አሁን አንዳንድ ኮምፒውተሮች፣ ሞባይሎች ሶፍትዌራቸው በወር እንደዚህ አፕዴት ይጠይቃሉ። እኛስ አፕዴት አድርገናል? አፕዴት አልባነት የሚል የሆነ ጊዜ አንድ ቪዲዮ የሰራው ይመስለኛል። ግን አፕዴት እያደረግን ነው ወይ? የዛሬው ንግግራችን መቼ ላይ የሰማነው ነው? መቼ ላይ የተሞላ ነው ዛሬ እየተናገርን ያለነው? ድንገት የመጣ እኮ አይደለም። ለምንድን ነው ለውጥ አልባ የሆን ነው? ለምንድን ነው አሜሪካ ተቀምጠን አሜሪካ ውስጥ ያለው ነገር ያልቀየረ? የያዝነው መኪና ያልቀየረ ለምንድን ነው? የምንኖርበት ቤት ያልቀየረ ለምንድን ነው? የምንንቀሳቀስባቸው የተለያዩ ነገሮች ሁነቶች ያልቀየሩ ለምንድን ነው? ከተለያየ ቦታ ላይ የምናነባው መጽሐፍ ያልቀየረ ለምንድን ነው? ለምንድን ነው በዛ ልክ ምንም ነገር ቢደረግ ምንም ቢመጣ ሊቀየረን ያልቻለው በምን ምክንያት ነው? ራሳችሁን ጠይቁ። የተዛባ አረዳድና የተዛባ ውሎ የተዛባ ውጤትን፣ የተዛባ ህይወትን፣ የተዛባ ማንነትና የተዛባ ስኬትን የሚሰጥ ነውና ሁሉም ዜጋ ለራሱና ለሀገሩ ሲል በጥንቃቄ ነገሮችን ለመረዳትና ለመጠቀም ጥረት ያድርግ። ሚዲያና ባለቤቱ፣ ሚዲያና አድማጭ ተመልካቹ እንዲሁ የሚበጀውን ለማግኘት የሚበጀውን ለመናገር በሰጥቶ መቀበል አስተውሎት አድርጎ ያድምጥ፣ አስተውሎት አድርጎ ይናገር። ነግ በኔ ነው፣ በራሱ ላይ ነው። ሰዎችን ባሰናከልክ ሁሉ ራስን የምትሰናከል፣ ሰዎችን ባቀናህ፣ ሰዎችን ባስተካከልክ ሁሉ ራስህ ትስተካከላለህ። በጎ ከዋልክ በጎ ዘርተሃል፣ በጎ ነገርን ታጭዳለህ። ተጣመስ ታጣመም ከዋልክ ጠማማነትን ታጭዳለህና መንግስትም ስለ ሚዲያ አጠቃቀምና መመሪያን ከማውጣት ጀምሮ ያጠፉትን በሚዲያም ወይም በተለያዩ ቦታ ላይ ይሄ የሐሰት መረጃ ወይ ፕሮፓጋንዲስት ላይ ያሉ የዛሬ መብላታቸውን እንጂ ነጋቸውን አጨልመው በዕቃነት የሚያገለግሉ በቀቀኖችን በማያዳግም እርምጃ በመውሰድ ማረምና ማበረታታት ያለበትን ደግሞ የሐቅ ወይም የበጎ ትርክት ወይም ሀገራዊ
እሳቤ ያላቸውን ደግሞ የግድ ማገዝ አለበት። ምክንያቱም የዚህ ዘመን ትልቁ የጦር መሳሪያ ሚዲያ ስለሆነ የጦር መሳሪያ ጥርጣሬ መሙላት፣ ከዛ ቀጥሎ ማስሮጥ ነው እንትን የሚለው። አንድ ሰው በግ ይገዛል። በጉን ገዝቶ ተከራከረ ምናምን እንደዚህ በጉን ተሸክሞ ወደ ቤቱ እየሄደ ያለ ሰዎች ተናበው ነው ኧረ ጋሼ የያዝከው እኮ በግ አይደለም፣ እንዴት ውሻ ተሸክመ ትመጣለህ ይለዋል። መጀመሪያ እሱን ተሸክሞ እየሄደ ያለ እንዴ ኧረ ብሎ ራሱን ይዞ እሪ ይልበታል። ምን ነው ሲለው እንዴት ውሻ ተሸክመ ትመጣለህ አንተን የመሰለ ትልቅ ሰው ምናምን ይለዋል። እንዴ ብሎ እንዴ ዞር በል እባክህ እኔ በግ ነው የገዛሁት ብሎ ያን ያደረገውን ነገር አስታውሶ የሆነ መንገድ ከተጓዘ በኋላ ሌላው እንዴ ጋሼ ኧረ ምን ነካው ትልቅ ሰው አይደለም እንዴ ምናምን ብሎ እንደዚህ ነው እንዴት ሲለው አሁንም ያ ሰው ምን ይለዋል ውሻ እኮ ነው የተሸከምከው አለው። ተናበው እንዲመሳሰል አድርገው አቅደው ነው የሚዋሸው፣ ዝም ብሎ አይደለም። በዚህ ስንት ሰው እንጥላለን፣ በዚህኛው ስንት ሰው፣ ስታሊን ስንት ሰው ያሳስታል፣ ደረጀ ስንት ሰው ያሳስታል፣ መሳይ ስንት ሰው ያሳስታል እየተባለ ነው የሚሰራው። ዝም ብሎ አይደለም ማለት ነው። ታቅዶና ታልሞ ነው። ያ ደግሞ ይሸጣል ባሳሳቱት ልክ። ለምሳሌ ማስታወቂያ የሚሰራ እንዳልኳችሁ ብዙ ሰው ቢኖር እኛ ጋር ማስታወቂያ እኮ የሚያሰራ ይመጣል አይደል? ብዙ ሰው ስለሌለ ምኑ ተገኝቶ ነው በዚች መቀናቱ እያልኩ የሚገርመኝ እኮ ነው። ወይ ቪወር ታይቶ ቢሆን 100 ምናምን ሰው 1000 ያልሞላ ሰው ነው የሚያው የኔ ቪዲዮ። በዚህ እንዴት ይቀናል? ብንሰራና ብዙ ሰዎችን ብናድን ምን ልትሆኑ? በእርግጥ ከእናንተ ሚሊዮን ይሄ እንደሚበልጥ አውቃለሁ። ያንን ማውቀው ግን በአብዛኛው እኔ ብቻ ነኝ። ስለዚህ እንደዛ አይነት ነገር ተባለ። በሶስተኛው ላይ ታቅዶ አሁንም ቃሉ ቢቀያየር አንዱ ውሻ ነው ሲለው፣ አንዱ ደግሞ ኧረ ፍየል ነው ወይም አንዱ ደግሞ ሌላ ነው የያዝከው ቀበሮ ነው ወይም አንበሳ ነው ቢለው ነብር ነው ቢለው ሊለያይበት ይችላል። አይደነግጥም ሰውየው። ተመሳሳይ ታቅዶ ነው የሚናገሩት። አሁንም ሶስተኛ ቦታ ላይ ኧረ ብሎ በቃ ሪ ብሏል። ያ ሰውዬ ሪ ብሎ ኧረ አባ ምን ሆነው ነው ምናምን ሲለው እንዴት ይለዋል። ለሶስተኛ ጊዜ አይደለም እንዴት ውሻ ተሸክመው ወደ ሰፈራችን ይመጣሉ ሲለው ሰውየው ራሱ የገዛውን በግ አውርዶ ጥሎ እንዳይበላው መሮጥ ጀመረ ይባላል። ሮጠ። እሱ ተከራክሮ የገዛውን ሶስተኛው ላይ አስጣሉት። እያወራን ያለነው ወደ ሰውነታችሁ ኑ፣ አስባችሁ አቅዳችሁ ምንም ነገር ወስኑ። ችግር የለውም። አስበሽ አቅደሽ ተነግሮሽ እኮ ምንም ነገር ብታረጉ እኔ እሱን እደግፋለሁ። ቀጥሉ ነው የምለው። በርቱ። ያኔ ምንድነው የሚሆነው ይሆናል። እንደማታሸንፉ እየነገርኳችሁ ነው። ለማታሸንፉት ነገር ለምን እያልኩ ነው። አይ ዛሬ ነው ወይ ካላችሁ ከዚህ በፊት የነበሩትን ቸክ አድርጉ። መቸለት ምን ብላችሁ ምን እንደሆናችሁ ከራሳችሁ ከገጠማችሁ ታሪክ ፓካፕ ስሩና እንዳላሸነፋችሁ ቸክ አድርጋችሁ ነገ ጀምራችሁ ለመትረፍ ኢቭን ኢፍ በህይወት እንኳን ለመቀጠል ከዘመኑ ጋር ለምን የማትሞግቱ ለምን የማታፋጥጡ? እናንተ እንደው የተረገማችሁ ሆናችሁ እኛን ጨምሮ አሳፈራችሁን እንጂ ይሄ ድል እኮ ሲዘጋጅላችሁ ገብታችሁ በመንግስት በህዝብ በሀገር ያው በእርግጥ ፈጣሪ የሚሰራው ይሰራል። በክህደታችሁ እስከ ክህደታችሁ እዛ ወንበር ላይ አትቀመጡ፣ ወይም እዛ እንስማማላችሁት ነገር ላይ ላትቀመጡ ትችላላችሁ። እና ገብታችሁ ግን ለመሞገት ሱሪ ባንገት የሆነ ሐሳብ እንደ ሸኔ አይነት አይ እንደው ሙሉ መንግስትነቱ ካልተሰጠኝ የሚል ጥያቄ መጠየቅ አንድ ነገር፣ አልግባባም ብሎ መሸሽ ደግሞ መካሪ የለሽ ሁሉም ይንቃችሁ። እኔ እዛ አካባቢ ላይ በሆንኩት እኮ አማራ ተጎዳው ብሎ እንዳይል እስከ ዛሬ ድረስ የደረሰበት ግፍና መከራ ሁሉ እኮ አከተፍ ተብሎ እንዲቀር እኮ ነው ያደርጋችሁ። ደግሞ እነሱ ናችሁ ብላችሁ ያንን እኮ ለማርከስ የሰራችሁ። ለዛ እኮ ነው ስታሊን እያጨበጨበ ያለው ጀነራል ተፈራ እያለ። ጀነራል ተፈራን ዛሬ አይደለም የሚያውቀው፣ አስሮ ገርፎ የሞት ፍርድ ፈርዶ ይሄን ጀነራል እያልክ አሁን ዛሬ የምጠራውን ላዩ ላይ ቀዶ እስር ቤት የጣለው ሰው እኮ ነው። እና እኔ አንዳንዴ ከኋላ በተለይ ወንዶችን በቀለ ገርባም እንደዛ ሲሉ የነበሩ ሰዎች ሁሉ በዛን ሴት ታሰርኩ ምናምን ሲሉ የነበሩ ሰዎች ይሄ ልደቱ ምናምን አቶ ገዱ እንደዚህ ወደዛ ሲሄዱ የቂጣቸውን የሚነኳቸው ነገር አለ ብዬ ነው የምጠረጥረው። የግሌ ጥርጣሬ ቂጣቸውን የነኳቸው ነገር ካልሆነ በስተቀር ራሳቸውን እየቆሉ እኛን አስቆልተው ስንት ወጣት ካስጨረሱ በኋላ እዛ ቦታ አይሄዱም ነበርና ይሄ አቶ ጀነራል አቶ ምናምን ጀነራልነቱን ገፎ
እስር ቤት የጣለው ሰው ላይ ያጨበጨበለት የመጣው ጅል ሲገኝ እንዴት ማንም እንዲቀልድበት እንዲያፌዝበት ነው ያደረጋችሁት። ለዛ ነው እኔ ሰው በሰውኛ ፍርድ እናንተን መቅጣት አልፈልግም። ምክንያቱም ፍርዳችሁን አሳንሰዋለሁ። ፈጣሪ መጠኑን ያውቃል። በፈጣሪ በኩል ግን ኢትዮጵያን የነካብኝን ሁሉ እፈረደዋለሁ። ፍርዱን ያገኛል። ያውም በትክክለኛው ፍርዱ በማይዛባው ፈጣሪ ማለት ነው። ምንን የሚመስል ነው የጦር መሳሪያ ስለሆነ ቴኬር መንግስት ትኩረት ይስጥ። እዛው ጋር ያሉም ሰዎች የሚገዙ የሚሸጡ የሚለወጡ አሉ። ምንም ያ ግን ስንት ቀን እንዳለፈው ቸክ አድርጉት። 2 ዓመታት አልፋለ። አሁን 3ኛ ዓመቷን ይዛለች ኢትዮጵያ ከተሻገረች። የሀገራችንን የፖለቲካ ገበያ እንግዲህ አቶ ግርማ በደንብ አድርገው ነው የተናገሩት። ፖለቲካ ገበያ ነው። ነገ እንግዲህ አቶ ግርማ ሰይፉ አፈነዱት የሚል ዜና ትሰማላችሁ። አፈነዱት አቶ ግርማ ሰይፉ የኢትዮጵያ ፖለቲካ አፈነዱት፣ ዘከዘኩ፣ ዘረገፉት። ሰውም እንደዛ አይነት መዘርገፍ መዘክዘክ እንደዛ ይወዳል። ችግር የለውም። ብቻ ግን የወደዳችሁት በእናንተ ላይ እንዳይሆን ተጠንቀቁ። ፖለቲካ ገበያ ነው፣ ንግድ ነው። በቃ ያለውንም የሌለውንም ሰው መዝግቦ ዛፉንም እንጨቱንም ምንም ማንኛውንም ውሻውንም በጉንም መዝግቦ በማቅረብ ይሄ እንትን ሚኒመም ሪኳየርመንት አለ መሰለኝ። የዝቅተኛው አንድ ፓርቲ ለማቋቋም የሆነ ሪኳየርመንት ያለ ይመስለኛል። ይሄን ያክል ሰዎች መዝግበው ነው አሁን ዲጂታል ሆነ። ቅድም ያልኳችሁ በዲጂታል ዘመን አበበ ከበደ የሚባል ይሄ ምንድነው ይሄ ምናባዊ ለምሳሌ ከረንሲ ነው ክሪፕቶ ከረንሲ እንደሚባለው ምናባዊ ገንዘብ ይባላል። በነገራችን ላይ አሁን ምናባዊ ገንዘብ ነው ቁጥር አለ የምንለዋወጠው፣ ሁሉም ምናባዊ ሆነ። ምናባዊ ሰዎችን ጽፎ አምጥቶ ፓርቲ የሚያቋቁምበት ነገር የለም። ምናባዊ ሰዎችን ጽፎ ውክልና አዘጋጅቶ ሰውየው የለም እኮ ያ ሰውዬ በሱ ስም ግን ገንዘብ የሚያንቀሳቅስ የጽዳት ሰራተኛ ምናምን ወይም የቤት ሰራተኛ ካስገባ በኋላ የድርጅቱን ወይም የዛ የዘረፈውን ነገር በሷ ስም አድርጎ እሷን ደግሞ የሆነ ውክልና ካስቀበለ በኋላ የተወሰነ ነገር ሰጥቶ ወይም አባረር እድለኛ ከሆነች ነው፣ አለዚያም ደግሞ ሌላ ነገር ብሎ ውክልና ተቀብሎ በዛ የሚያስተዳድሩ እንደዛ አይነት ስርቆቶች ነበሩ። እና ብዙ ነገሮችን ካየ በኋላ ነው መንግስት እንዳልኳችሁ ብዙ አይኑ ያለው በዛ አይኑ ያለውን ነገር እንትን ብሏል። መንግስት ቀላል ነው እንደዚህ ምናምን የሆነ እንደዛ አሸባሪ ሁሉ ምናምን ሽፍታው ሁሉ በወሬ በፌስቡክ እንደዚህ በማድረግ ሰዎችን እያስበረገጉ የሚሮጡ ሰዎችን የሚበረግጉ ሰዎችን የሚጮሁ የሚጫጫሁ የሚገሉ የሚገዳደሉ የሚዘርፉ የሚዘራረፉ ዜጎችን በማብዛት መንግስትን አስደንብሮ ለማጥፋት የሚሞክር ሰው እኔ በዛ ልክ አይዶን ራሳችሁን ካልሆነ በስተቀር አላወቃችሁም ማለት እኔም እሱን ነው ስለ የነበረው። በዛ ላይ በእጁ ያዘውን አንድ ሰው ምንም ነገር ሊያደርግ ይችላል። እንዴት ይሄን አታስቡ? በወንጭፍ ሱ27 የሚጥል ወሬኛ ስላየነው መንግስት እንደዛ የሚለው መንግስትን ልትገለብጡት እስከ 2012 ነበር። 2010 ላይ መጣው። ከዛ 2011 2012 ድረስ ኢትዮጵያ መፍረስ ትችል ነበር። ቼክ አድርጉ ዝም ብላችሁ የነበረውን ነገር በቀላሉ ለዚህ የቤቱን ቁልፍ እንኳን መያዝ ያልቻለ ጠቅላይ ሚኒስትር ነበር። ከዛ በኋላ ስንት ነገር ሪፐብሊካን ጋርድ በራሱ በአዲስ ነገር ሆኖ የራሱን ኔትወርክ ኢትዮጵያዊ በሆነ መልኩ እየሰራ ሄዶ የት እንደደረሰ አታውቁም። ትጥቁን እንኳን ኢቭን አሁን ይሄ 11 ወራት አማራ ክልል ላይ በተካሄደው እኮ ብዙ ነገሮችን ከፖለቲካዊ ከጦርነት የሚሊታሪ ሳይንስ ጋር ብዙ ነገሮችን እየተረዳበት እኮ ነው። ኢትዮጵያ ውስጥ የነበሩ ሀገርን ሲያሸብሩ የኖሩ በዛ ላይ የደህንነት ሰዎች ናቸው። ወታደር ነው አቶ ተመስገንም እሱም ሌሎችም እዛ ሲያሰቃያቸው ከነበረው ህዋት ውስጥ የስቃይ ምንጩንና የባርነት መንገዱን ያውቃሉ። ሶስቱ እንዴት መዝጋት እንዳለባቸውና ዓለምን ደግሞ እያሸበረ ያለው አካል አንድ አካል ሁለት አካል ምናምን ቢባል በቃ የአንድ ክንድ 5 ጣት እንጂ ሌላ አዲስ ነገር የለውም ይታወቃል ማለት ነው። እና በዛ ልክ ዝም ብሎ እንድነው ብሎ በርግገህ ሄደህ መክረህ ነድተህ ሳትሸጥ መተህ ጭራሽ ሳትመክር ማንም ከየት እንደመጣ እንትን ያላለ ሁሉ አንዱ ከዱባይ አንዱ ከአሜሪካ አንዱ ከእንግሊዝ አንዱ ከጀርመን አውርቶ መንግስት ሀገር ልትመሩ ነው። እሱ እንደማይሆን ታውቁታላችሁ። እናንተን የሚያስለፈልፉ ገዢዎቻችሁም ያውቁታል። እናንተን በጣም ስለሚነቁችሁና ስለሚጸየፏችሁ እንደ ሰውም ስለማይቆጥሯችሁ ነው ልክ እንደ ዕቃ የሚጠቀሙባችሁ። ምንም አታስተውሉም። የጫኗችሁን ስለምትሸከሙላቸው ነው። ፖለቲካ እንግዲህ ገበያ ነው ብለዋል። ያው ገበያ የሚያዋጣውን ይሸጣል፣ የሚያዋጣውን ይገዛል።
ስለዚህ በጣም ሰፊ ትርጉም በቃ ያለውንም የሌለውንም ሰው መዝግበው በማቅረብና ከምርጫ ቦርድ የሚገኘውን ገንዘብ ለማግኘት ብቻ የሚመሰረትና የሚኖር እንጂ ለህዝብና ለሀገር ታስቦ ምንም አይነት የፖለቲካ ፓርቲ ወይም አብዛኛው ለማለት ነው አብዛኛው ነው። ምክንያቱም እንዲህ ብለን ስንል ያ እንዳልሆነ ይታወቃል እኮ ከዛ ሌት ተቀን ያቅማቸውን ያሉ የሌለ እንትናቸውን የሚሰሩ ሰዎች አሉ። አሁን ላይ ባለው ደግሞ ብዙ መለኪያዎች መጥተዋል። ለምሳሌ የህዳሴ ግድብና ስኬቱ፣ የወደብ ጥያቄና የመጣው ነገር፣ በመከላከያና በየቦታው ላይ ያሉ ግጭቶችና ከዛ ጀርባ እነዛ ሰዎች መኖራቸው፣ ሰልፍ በማዘጋጀት ላይ እነማን እንደተሰለፉ፣ ህወሓትና ህወሓትን የሚመስሉ ጥያቄዎች የሚያነሱ ለህወሓት ዋስ ጠበቃ ሆነው ላኪያቸውን በህይወት እንዲያገግም ለማድረግ ማን እንደሰራ በእነዚህ ያሉን ፓርቲዎች ሁሉ ተገልጠዋል ማለት። ከዛ በፊት የነበረው እንዴት ምናምን የሚል ማስረጃ እኮ አያስፈልግም። ካረጉት ተሰብስበው ምንጊዜም ህዝብን ሀገርን ጎዳ የሚችል መንግስትን በመስለም በመሞገት በመጨቃጨቅ ነገር በማንሳት በማጣጣል ከፍ የሚሉ ይመስላል። ስታጣጥል የምትውል ሰው የበለጠ ጉድጓዱን እየቆፈርክ ያለው ለራስህ። እከሌ ጀግና ነው በል። የአብይ አህመድ ይሄ የኩታራው መንግስት ትላለህ፣ የውርጋጥ መንግስት ትላለህ፣ የፋሽስቱ አብይ ምናምን ትላለህ። ራስህን የምትገልጠው አንተ ጀግና ከሆንክ እኮ አብይን አጀግነ ነው ከዛ በላይ ሆነ መምጣት ያለብህ። የምትሰድበውን ሰው የምትንቀውን ሰው እኮ ስትንቅ እየሰማሁ ነው። ታዲያ የምትንቀው ከሆነ ለምን አላሸነፍከውም? አትረባም ማለት ነው ብለሃል ከተናገርከው። አዮ አንዳንድ የውጭ ሚዲያዎች በጣም ጀግና ነበር ኃይሌ ገብረስላሴ በጣም ጀግና ነው ያለ አለ። አሁን የኬንያው ሯጭ ኃይሌ ገብረስላሴ በጣም ጀግና ነው ግን አሸነፍኩት ነው የሚለው። በጀግናው ላይ ነው ጀግና የምትሆነው እንጂ ስላጣጣልከው የሚወድቅ መስሎ ነው። የፍየል ቆለጥ እያየች ስትከተል እንደዋለችው አይነት ቀበሮ ግን ስልጣን ቢሰጧችሁ እናንተ ምን ታደርጉታላችሁ? አሁን IMF ያስቀመጠውን $10 ቢሊዮን ምናምን ሰርቃችሁ ልትሄዱ ነው? አገርን ለመሸጥ ነው የምትፈልጓት? ለመስራት ህዝብን ለመግደል እንደምትፈልጉት እያሳያችሁት ነው። የህዝብን ልማት በማውደም እንደምትሰሩ ይሄው እያወደማችሁ ያሳያችሁት። ታዲያ እዚህ ላይ አልተለማመዳችሁት። ነገ እኮ ጥያቄ ይመጣል። ዛሬ እየጮክና ምን እያልክ ስለሄድክ ዛሬ በል እያለ እንድታጠፋ እጅህ ደም እንዲነካ አፍህም ምንህም ርክስ ብሎ እንዲጠነባ ካደረገ በኋላ እኮ ነገ ደግሞ ገልብጦ ይመጣል። ምን ጊዜም ይህን ሁሉ ሄደህ መንግስትን እጁን ለመጠምዘዝ ነው። በቃ ለእናንተ ተላላኪ ነኝ ቢል እኮ ገለህም ተጋለህም ጨርሰህም ተጨርሰህም በቃ መጨረሻ ላይ መንግስት አያሸንፍም እንዴ? 30 ፍሬዎች ሲመጡ አንዱ ከ44 እስከ 55 ሚሊዮን ዶላር ነው። እንዴት አመጣው ብለህ ስትቀደድ የነበርኩላት አንዱ እሱ 27 የመጨረሻው ተስፋ ሲቆርጥ ሰው ምን ሊያደርግ እንደሚችል አታውቅም። እናንተ ተስፋ ቆርጣችኋል። ያገኛችሁትን ሁሉ እየተሳደባችሁ፣ ያገኛችሁትን ሁሉ እየገደላችሁ፣ ካገኛችሁት ጋር ሁሉ እየተጣላችሁ፣ ከሚስታችሁ ጋር ከልጃችሁ ጋር አብራችሁ ከነበረ ሰው ጋር ሁሉ ሳይቀር ብትንትናችሁ ወጥቷል። ተስፋ ቆርጣችኋል። አሁን ራሳችሁን በራሳችሁ እንትን ማለቱ ከብዳችሁ ለመሞት ግን ቆርጣችሁ የሚገላችሁ ትፈልጋላችሁ። በዛ ልክ ተስፋ ቆርጣችኋል። መንግስት ግን እንደዛ ያረገለት እንደዛ አይነት ስሜት ሲመጣለት ይሄ ሁሉ መከላከያ ይሄ ሁሉ በየቦታው ላይ ያለ ስልጣኑን የያዘ ሰው አንተ ብታገኝ እየገደልክ ነው የመጣህ። ገዳይ ነህ። ለአንተ እንደማይታዘዝ ታውቃለህ። አንተም እሱን ብታገኘው ምን ለማድረግ እንደምትፈልግ ታውቃለህ። እና ዝም ብሎ እያታለልክ እኮ አልመጣህም። መንገድ እየዘጋ ሰው እየገደ ሴት እየደፈርክ እስረኛ እየበተንክ ዛሬም ድረስ ሰው እያገትክ ነውር የተባለና በሀገሪቱ ላይ ታይቶ ተሰምቶ የማይታወቅን መጥፎ ድርጊቶች እያለማመድክ ነው ያለው። ትምህርት ቤት ዘግተሃል። ይሄው ካምፕ አድርገሃል። ካምፕ ሆኗል። ወይም ያንተ ወይም የመከላከያ እንደዚህ ካምፕ ነው የሆኑት። ይሄ ጠባሳ የሚለቀኝ ይመስላል። ይሄን ሂሳብ የትም ቦታ ላይ ብትሆን ሚስጥር ያካፈለህ ሚስጥር እንዳታወጣበት ቁርጥ ሲያውቅ ቁርጥ ይሰጣል። መመለስ የቻለ መዳን የቻለ ግን መዳን የት ነው የምደርሰው? በዚህ ሂደት የት ነው የምደርሰው? ከማን ጋርስ ነው እንትን ብለው አቅሜስ እንዴት ነው? ዘመኑ ምን አይነት ነው ያለው የሚለው ማየት። በቃ ነገ መስረቅ እንደማትችል በራስ ሞባይል ካሜራ ሀክ የሚያደርገውን የምታወራው ስልክ በቀላሉ ሀክ ማድረግ ይችላል። በቀላሉ በኔትወርክ ብቻ ዲቴክት ትደረጋለህ። ምንም ነገር ቢሰጥህ ትሰለጥናለህ ወይ?
የሆነ ነገር እንኳን ለጥፋት እንኳን ኢትዮጵያውያን ግን መንቃት ያለብን እነዛ የኛ ጥላቶች መቼም ቢሆን የነሱን የረከሰ ነገር እኛ ጋር ለመፈጸምና ለማስፈጸም ጥረታቸውን ሊቀጥሉ ይችላሉ። ስለዚህ እኛ ማድረግ ያለብን ነገሮችን ለማወቅ ጥረት ማድረግ፣ መማማር፣ አንዱ ያገኘውን አንዱ ማሳወቅ። ዛሬ ጥፋት ለመፈጸም እስክብርቶ ላይሆን ይችላል። በጉትቻ በሎቲ ኦር በሆነ ጭቃቃ ነገር በጃኬት ላይ በሚሰሩ ቁልፎች ምናምን በእነሱ ካሜራዎችና ሌሎች የስለላ እንትኖች ከመጠቀም ጀምሮ ሌላ ተቀጣጣይ ነገሮችንም እንደዛ በዘይት በምናምን በፈሳሽ ነገሮችም የሚካሄዱ ነገሮች አሉ። የኛ ርካሾች ባለፈው እዚህ ገብተው በህፃናት እቃዎች ላይ እናድርገዋለን ያሉ ተቀጣጣይ ፈንጂና ጥፋት እንትኖችን የሞከሩበትን ሁናቴ አይታችኋል። እሱንና መሰል ነገሮች ዘመኑ የት ላይ ነው ያለው? ጥፋት በምን መልኩ ሊፈጸም ይችላል? ምን አይነት አጋጣሚዎች፣ አማራጮች አሉ? ህዝብስ የት ላይ ነው መንቃት ያለበት? የት ላይ ነው መጠበቅ ያለበት ብለን ወደዛ መምጣት ነው። ተራ አሸባሪነትን ይሄው አለማምደው በተለያየ ቦታ ላይ የሚደረጉ ዘግናኝ ነገሮችን አይተናቸው የማናውቀውን ሰዎችን ራቁታቸውን አድርጎ መስደድ፣ ሰዎችን እንደዛ አድርጎ እንደዚህ ሴትና ወንዱ እንደዚህ በዛህር የሆነ ግንኙነት እንዲያደርጉ ምናምን ኢትዮጵያዊ ሰዛ ሰው ሲገሉ እንደዚህ ዘቅዝቆ ሰው ማስቀል ምናምን የሚባሉ ጸያፍ ነገሮችን ለማስተማር ለማለማመር ተሞክሯል። እሱን ሁሉ እያልን እየጠፋ እየመነመነ ሲሄድ ሰውም ደግሞ በማወቅ ምን ባለማወቅ በምላሱ ሲያቀጣጥለው የነበረው ጥፋት ቤቱ ድረስ ደጁ ድረስ መጥቶ አባትና ልጅ እንደዚህ ሳይቀር ፈተናው ሁሉን አዳርሷለሁ። ነገ ጀምሮ መቶበትና ከዛ ነገር መውጣት ስለሆነ ያለው ነገር ወደዛ እየተሄደ ነው። ሰው ከዛ ሲሄድ ደግሞ ያ ጥላት እንትኑ ይመጣል። ሌላ ጥፋቱን እየቀየረ መቶበት መቀየር አይደለም፣ አይቀየሩም። አጥፊ ሆኖ ነው የሚቀየረው። ምክንያቱም ሰይጣኑ ዲያብሎስ ቅዱስ ሚካኤል አይሆንም፣ ዲያብሎስ ቅዱስ ገብርኤል ሊሆን ስለማይችል ማለት እሱን ታሳቢ አድርገን መዘጋጀት ባሉብን ነገሮች ላይ መዘጋጀት። መኪና ስንገዛ መኪናውን እንዴት ነው መፈተሽ አለብን? መኪናዎች ሲንቀሳቀሱ ምን ይመስላሉ? የመኪናዎቻችን ደህንነት፣ የሚገዙ ኤሌክትሮኒክሶች እንዴት ነው መገዛት ያለባቸው? እነሱ ደህንነታቸው የምናስጠብቀው። የሚሸጠው መድኃኒት እንኳን የማይረባ መድኃኒት አምርቶ መሸጥ የሚሸጥ ሆዳም ባለሙያና ሙያውን ሁሉ ለረከሰ ነገር የሚጠቀም ሰው ባለበት ላይ ያንን ነገር ለማስቆም መድኃኒቶች እንዴት ነው መቆጣጠር የምንችለው? እዛ ጋር ያሉ ሰዎችስ ሀገረኛ ስሜት እንዴት ነው የሚኖራቸው? ህዝቡ ያለው ሰው በአቅራቢያቸው ያለ ሰው ሀቅ እንዲመጣ እንዴት ነው የሚያደርገው? በህክምናው ላይ በትክክል ሰዎችን ለማዳን ህክምናው እንዲሰጥ፣ በትምህርቱም በየትኛውም በጸጥታው ዘርፍ በፍርዱም ላይ በየትኛውም አግባብ ላይ ህዝብን እንደ ህዝብ ሊያገለግል የሚችል ባለሙያ ከየቤታችን ይወጣ ዘንድ ምን እንስራ? እንዴትስ እንመካከር? እንዴት ያለፈው ነገር እንዳይመጣ አድርገን ወደ ከፍታችን ለመጓዝ ጠላትም በስኬታችን ልክ የበለጠ እየቀና ኢትዮጵያ በልጣው ቀድመነው ሄደን ያንን ክፉ መንፈስ ቁልቁል እያየነው ወይ በኩርኩም እየመታን እንደሚስማር ቀጥቅጠን ወደ መሬት እስካልቀበር ነው ድረስ የዲፕሎማሲ ወንበሩን ይዞ እንደ ሰው አክብሮን እንነጋገር የሚልበት ላይ አይደርስም። በዛው በረከሰው ይሄድና ያ ሲመታበት ቁርጥ ሲያውቅ ያ የጥፋት እጅ ይቆረጣል። ከዛ በኋላ ነው እንደ ሰውኛን ቆጥሮ እኩል እንደራደር የሚል የመድረክ ወሬ የሚመጣው። ሰው እዛ ድረስ ለመሄድ ምን አይነት ስራዎችን መስራት አለብን የሚል ትልቅ ሐሳቤ ነው የምናወራው። የምንሰራው ማንኛውም ነገር በእኛ ምክንያት ጉዳት እንዲቀንስ፣ ሀገር እንድትሻገር፣ ያለፍነውን ነገር ታሪክ ሁሉ ጥፋት እንኳ ቢኖር ጥፋቱን አንስተን መስተካከል መቻሉና ለዛም ደግሞ እኛ ሰበብ እንደሆንን የምንተርክበትን የታሪክ አጋጣሚ ለማምጣት እንትን እንበል ነው። የኢትዮጵያ መሻገረውን ነው የምንከፍለው ዋጋ ይጣል። አንድ ሰው ቢሆን አንድ እንኳን ጉዳት ደርሶበት ቢርበውና ቢያለቅስ ርቧት ብታለቅስ በጣም ጸያፍ ነው፣ መከራ ነው። ያ ነገር እናንተ ላይ ቢሆን ብላችሁ አስቡት። ላታመልጭኝ አታሯሩጭኝ የሚል መልእክት አለ። ኢትዮጵያ ታበጽሕልሃ በእግዚአብሔር፣ ሁሉንም አቃቁን በመስማት በዛ መልኩ እንትን እንበል። ልብ ያለው ልብ ይበል። ሀቅን ማሸነፍ አይቻልም። ያ የፈጣሪ ስለሆነ ነው። ሰላማችሁ ይብዛ። ደህና ደሩ። መልካም ሰንበት።